After 10 days of talks in Pretoria, Ethiopia's federal government and the Tigray People's Liberation Front reached an agreement to end the fighting. የፕሪቶሪያው የሰላም ስምምነት ክፉኛ አጣብቂኝ ውስጥ እንደገባ እየተነገረ ነው። ብዙዎች ሊፈርስ ከጫፍ ደርሷል ይላሉ። ህወሓት በወር ውስጥ የጦር መሳሪያ እንዲያስረክብ በፕሪቶሪያው ስምምነት መሰረት በአንቀጽ 6 ላይ ተቀምጧል የሚለው ቢቢሲ በተባለው መሰረት ተግባራዊ ሳይሆን ቀርቷል ሲል የፕሪቶሪያ የሰላም ስምምነት ተግባራዊ ላለመሆኑ የጦር መሳሪያ አለማስረከብ አንዱ ምክንያት እንደሆነ ይገልጻል። በአንድ ወር ውስጥ የጦር መሳሪያውን ለማስረከብ የተስማማው ህወሓት ከዚህ በተጨማሪም ወደ 300 ሺህ የሚጠጋ ወታደሩን ትጥቅ ለማስፈታትና ወደ ብሔራዊ ታድሶ ማዕከል ለማስገባት የተስማማው ህወሓት በተባለው ቀነ ገደብ መሰረት ተግባራዊ ሳያደርገው ወራት ተቆጥሯል፣ አመታትም እየነጎዱ ነው። የፕሪቶሪያው የሰላም ስምምነት ከተፈረመ 3 ዓመት ደፍኗል። በዚህ የ3 ዓመት ጊዜ ውስጥ ህወሓትም የፌደራል መንግስትም አንዱ በሌላው ላይ ክስ ያቀርቡ ወደ ሰላም ሳይሆን ወደ ጥል፣ ወደ እርቅ ሳይሆን ወደ መወቃቀስ የተስማሙትን ተግባራዊ ማድረግ ላይ ሳይሆን አንዱ ባንዱ ላይ ተጠያቂነትን እየፈጠሩ ነው። ህወሓትም ካንድም ሁለት ጊዜ ለተመደና ለአፍሪካ ህብረት የፕሪቶሪያው ስምምነት ተግባራዊ አልሆነም በማለት ደብዳቤ ጽፏል። የፌደራል መንግስትም ካንድም ሁለት ጊዜ ህወሓት የፕሪቶሪያውን ስምምነት እየጣሰ ነው በማለት በአፍሪካ ህብረትና በተመድ ወይንም ለተባበሩት መንግስታት ድርጅት ደብዳቤ አስገብቷል። በአንድ ወር ጊዜ ውስጥ ከባባድ መሳሪያዎችን ለማስረከብ የተስማማው ህወሓት የተበላሹ የጦር መሳሪያዎችን ለይስሙላ አስረክቦ ከባባድ የጦር መሳሪያዎችን መሬት ውስጥ ደብቆ ቆይቷል የሚል ክስ ሲሰማ ቆይቶ ነበርም። አሁን በቅርቡ ፊልድ ማርሻል ብርሃኑ ጁላ ህወሓት ከታንክ እስከ አየር መቃወሚያ ደብቋል፣ የደበቀውን እያወጣው ነው ሲሉ ተናግረዋል። ጠቅላይ ሚኒስትር አብይና የህወሓት ሊቀመንበር ደብረጽዮን ገብረ ሚካኤል በፕሪቶሪያው ስምምነት ዙሪያ ምን አሉ የሚለውን በቅድሚያ እንመልከት። ገንብቶ በማስረከብ የሚታወቀው ዳኮር ሪል ስቴት በመሃል አዲስ አበባ ጀሞ 1 ግንባታቸው 90% እንዲሁም 40% የደረሱ ቤቶችን በ10% ቅድመ ክፍያ ብቻ ለሽያጭ አቀረበ። በአንድ ወለል ላይ 3 አባወራ ብቻ በቂ የሆነ የመኪና ማቆሚያ ከሰፊ አረንጓዴ ስፍራ ጋር አቀረበላችሁ። ባለ 1 መኝታ 80 ካሬ፣ ባለ 2 መኝታ 110 ካሬ እና 118 ካሬ፣ ባለ 3 መኝታ 135 ካሬ 70/30 የባንክ ብድር አመቻችቶ ከ623 ሺህ ብር ቅድመ ክፍያ ጀምሮ የመኖሪያ ቤቶችን ለሽያጭ አቀረበ። ለበለጠ መረጃ በ0911 057674 0933 21 9065 ይደውሉ። ዳኮር ሪል ስቴት በልዩነት የተገነባ። ጠቅላይ ሚኒስትር አብይ ከሳምንታት በፊት የፕሪቶሪያው የግጭት ማቆም ስምምነት ህወሓት መሳሪያ እንዲደብቅና ተዋጊ እንዲያሰለጥን አይፈቅድም በማለት ከህዝብ ተወካዮች ምክር ቤት አባላት ለተነሱላቸው ጥያቄዎች በሰጡት ምላሽ ተናግረዋል። ጠቅላይ ሚኒስትሩ መሳሪያ ደብቆ ማስቀመጥም ሆነ በኮንትሮባንድ ማስገባት በስምምነቱ ላይ የለም በማለት የህወሓት አመራሮች ስምምነቱን እየጣሱ መሆናቸውን ተናግረዋል። ከውጭ ሀገራት ጋር ግንኙነት ማድረግ የፌደራሉ መንግስት ስልጣን ብቻ ሆኖ ሳለ የህወሓት ሰዎች ግን ከውጭ መንግስታት ጋር ምን እየሰሩ ነው ሲሉም አብይ ጠይቀዋል። ጠቅላይ ሚኒስትሩ ቀጥል አድርገው ትግራይ የምንልከው በጀት በሙሉ ለወታደሮች ነው እየዋለ ያለው፣ የትግራይን እየጎዳ ነው ብለዋል። በሌላ በኩል የህወሓት ሊቀመንበር ደብረጽዮን ገብረ ሚካኤል የፕሪቶሪያው የሰላም ስምምነት በርካታ ጉዳዮች አልተፈጸሙም ሲሉ ያስረዳሉ። የክልሉ ግዛታዊ አንድነት አልተከበረም፣ ከ1 ሚሊዮን በላይ የሚሆነውን የክልሉን ተፈናቃይ ወደ ቀየው አልተመለሰም ብለዋል። የፕሪቶሪያው የሰላም ስምምነት በበርካታ ጉዳዮች አልተፈጸመም ብቻ ሳይሆን ስምምነቱ ጠቅልሎ የሚፈርስበት እንቅስቃሴዎች ከጊዜ ወደ ጊዜ እየተባባሱ ነው ሲሉም ተናግረዋል። ደብረጽዮን ገብረ ሚካኤል ለስምምነቱ አለመከበር መንግስትን ተወቃሽ ያደርጋሉ። ከ2 ዓመታት ከ8 ወራት በላይ ያስቆጠረው የፕሪቶሪያው ስምምነት እንዳይከበር ዋነኛ እንቅፋት ሆነው ያሉት የብልጽግና መንግስትና የክህደት ቡድን ሲሉ የጠሩትን አካል ነው። የትግራይ ህዝብ ብቻ ሳይሆን ስምምነቱ እንዲፈረም አስፈላጊውን ሁሉ ጥረት ያድርጉ ዓለም አቀፍና ቀጠናዊ ተቋማት መሪዎች በደንብ ያውቃሉ ሲሉ ደብረጽዮን ገብረ ሚካኤል ተናግረዋል። ሊቀመንበሩ በንግግራቸው የብልጽግና መንግስት ፓርቲያቸውን ለመክፈልና ለመበተን እንደሰራ ነው የኮነኑት። የክልሉን ህዝብ እርስ በርስ ለማጨፋጨፍ እየሰራ ነው ሲሉም ተችተዋል። የብልጽግና መንግስት የፕሪቶሪያውን ስምምነት እንደፈለገ ለመዘወር ያስችለው ዘንድ ፓርቲያችን ህወሓትን ለሁለት ለመክፈልና ለመበተን ህዝባችንን እርስ በርሱ ለማጣላት ጥረት ሲያደርግ ነበር ሲሉ ከሰዋል። በሌላ በኩል ጠቅላይ ሚኒስትር አብይ የፌደራል መንግስት ትግራይ ክልል ውስጥ ያሉ ጉዳዮችን በሰላም የመፍታት ጽኑ አቋሙን በተደጋጋሚ አሳይቷል ይላሉ። የትግራይ ህዝብ ጦርነት ፈጽሞ አይፈልግም ያሉት አብይ ሆኖም ግን የዓለምን ሁኔታና የዘመኑን ውጊያ ባለመገንዘብ መንግስት በተለያዩ ችግሮች ተወሯል፣ የሚያግዙን ሀገራት አሉ በሚል የተሳሳተ ስሌት ጊዜው አሁን ነው በሚል ውጊያ ለመክፈት የሚፈልጓሉ። ይህ የተሳሳተ አካሄድ ነው። ትግራይ የሚያስፈልገው ሰላም፣ ችግሮችን በውይይት በንግግር መፍታት ነው። የሃይማኖት አባቶችና የሀገር ሽማግሌዎች ትግራይ ክልል ያለው ሁኔታ ወደ ጦርነት እንዳይገባ አሁኑኑ የሰላም ሚናቸውን ተወጡ፣ መንግስት አንድም ጥይት የመተኮስ ፍላጎት የለውም ብለዋል። ታንክና የአየር መቃወሚያ ደብቃቸዋል ፊልድ ማርሻል ብርሃኑ ጁላም
የፕሪቶሪያው ስምምነት ሰሞን በስምምነቱ ጥቂት ወራት ውስጥ ህወሓት ትጥቅ እየፈታ ነው ቢባልም የጦር ኃይሎች ጠቅላይ ኤታማዦር ሹሙ ባለፈው ሐምሌ 2017 ዓ.ም በአንድ የወታደራዊ መርሃ ግብር ላይ ተገኝተው ያሰሙት ንግግር ያለውን ወቅታዊ ሁኔታ የሚያሳይ ነው። ቢቢሲ የፌደራል መንግስትና ህወሓት በፕሪቶሪያው ስምምነት ሊስማሙ አልቻሉም ሲል በወቅቱ ዘገባ አውጥቷል። ታንክና መድፉን አስረክቡ፣ አየር መቃወሚያውን አስረክቡ፣ ባለፈው ያስረከባችሁት አለ፣ ይግን ድብቃችሁ ነው ያቆያችሁት፣ አሁን ብቅ እያደረጋችሁት ነው፣ በፕሪቶሪያው ስምምነት መሰረት አስረክቡ ሲሉ ነበር ፊልድ ማርሻል ብርሃኑ ጁላ የተናገሩት። ከሁለት ሳምንታት ግድም በፊት ጠቅላይ ሚኒስትር አብይ በህዝብ እንደራሴዎች ምክር ቤት ፊት ተገኝተው ትግራይ የምንልከው በጀት በሙሉ የሚውለው ለወታደሮች ነው፣ ይህ ትግራይን እየጎዳ ነው ብለዋል። ጦርነትን ለማስቆም ምሁራንና ጄኔራሎች ምን ብለው ይሆን? በፕሪቶሪያው የሰላም ስምምነት አለመግባባት ምክንያት ጦርነት እንዳይቀሰቀስ ተሰግቷል። የፕሪቶሪያው የሰላም ስምምነት ከተፈረመ 3 ዓመት ደፍኗል። በዚህ የ3 ዓመት ጊዜ ውስጥ ህወሓትም የፌደራሉ መንግስትም አንዱ በሌላው ላይ ክስ እያቀረቡ ወደ ሰላም ሳይሆን ወደ ጥል፣ ወደ እርቅ ሳይሆን ወደ መወቃቀስ፣ የተስማሙትን ተግባራዊ ማድረግ ላይ ሳይሆን አንዱ ባንዱ ላይ ተጠያቂነትን እየፈጠሩ ነው። ህወሓትም ከአንድም ሁለት ጊዜ ለተመድና ለአፍሪካ ህብረት የፕሪቶሪያው ስምምነት ተግባራዊ አልሆነም በማለት ደብዳቤ ጽፏል። የፌደራሉ መንግስትም ከአንድም ሁለት ጊዜ ህወሓት የፕሪቶሪያውን ስምምነት እየጣሰ ነው በማለት በአፍሪካ ህብረትና በተመድ ወይንም ለተባበሩት መንግስታት ድርጅት ደብዳቤ አስገብቷል። ጦርነት ብታሸንፍም ባታሸንፍም ጣፋጭ ሆኖ አያውቅም። በክልል በርካታ ወጣት ህይወቱን አጥቷል። እናቶችን ባዘን ተጎድተዋል። በመሆኑም ህዝቡ በተደጋጋሚ ውጊያ ውስጥ ሊማገድ አይገባውም። በትግራይ ውስጥ ማንኛውም ችግር ወይንም የሐሳብ ልዩነት ሲፈጠር በጦርነት ብቻ ለመፍታት የሚደረግ ሩጫ መቆም አለበት። ልዩነቶችን በሰላምና በሰላም ብቻ መፍታት አለባቸው በሚል መጽናት ያስፈልጋል ሲሉ ጄኔራል ሳሞራ የኑስ ተናግረዋል። የቀድሞ የህወሓት ታጋይ እንዲሁም የትግራይ ክልል ፕሬዝዳንት የነበሩት ጉምቱ ፖለቲከኛ አቶ ገብሩ አስራት ደግሞ ማወቅ ያለብን ነገር በጦርነት የሚያተርፉ፣ ስልጣናቸውን ማስጠበቅ የሚፈልጉ፣ ስልጣናቸውን ከፍ ማድረግ የሚፈልጉ፣ በጦርነት የሚነግዱ አሉ። ይህ በግልጽ ታይቷል። በትግራይ ጦርነት ያየነው ነው። በትግራይ ጦርነት በልጽገው የወጡ በጣም ሀብታሞች የሆኑ ሰዎች አሉ። ሌላው ግን የነበረውን ሀብትን የጨረስነው የነበረው ሀብት ተንኮታኮተ። በመቶ ሚሊዮኖች የነበራቸው ኢንቨስተሮች፣ ነጋዴዎች ከስረዋል። በዚህ ጦርነት ፋብሪካቸው ተቃጥሏል። የነበራቸው ሀብት ተሽጦም ለዕዳ አይበቃም ተበድረው ስለነበር ይህን ያየ ባለሀብትና ነጋዴ እንደገና ጦርነት ሊል አይፈልግም። ከዚህ በተጨማሪ በጣም የሚያሳዝነኝ የእናቶች ለቅሶ እስካሁን ሊቆም አልቻለም። ያለቅሳሉ እናቶች። ከእያንዳንዱ ቤተሰብ አንድ ሰው ከዛም በላይ የሞተበት አለ። ይህ መደገም የለበትም። ምሬቱን አሰቃቂ ገጠመኙን መቀጠል ነው የሚሆነው። ስለዚህ ይህንን መገንዘብ ያስፈልጋል። በምንም መንገድ ወጣቱ ገበሬው ኤሊቱም ጭምር የሚገርመኝ ኤሊቱ ነው እያየ ዝም ይላል። የሃይማኖት አባቶችም እንዲያውም በቅርቡ አክሱም ላይ የምግባይ ንግግር ቁጭ ብለው ሲያዳምጡ ነበር። አንፈልግም ይህን ጦርነት አላሉም። የሃይማኖት አባቶች ጳጳሳት ተብለው ሰላም ነው የምንፈልገው አላሉም። አንዳንዶች እንደውም ይህንን የሚመርቁ አሉ፣ ይህ እንዲሆን የሚሰሩ አሉ። የትግራይ ኤሊቶች ከቁጥር በላይ ኃይል ያለው አቅም ነው ያለው፣ ኮኔክሽንም አለው። ስለዚህ ይህን ጦርነት ማስቆም ዋና ስራ መሆን አለበት። ይህን እያልኩ ያለሁት በህወሓት በሻዕቢያና በጽምዶ የሚደረገውን ብቻ አይደለም። በመንግስትም በኩል መንግስት ወደ ሰላም እንዲመጣ የመግፋት ጫና ማድረግ ያስፈልጋል። ጉዳቱ የሁላችንም ነው ብለዋል። እኔ ትግራይ ስለመንቀሳቀስ ስለ ትግራይ አውራው እንጂ የጦርነት ጉዳት በሌላውም በኩል የሚሞተውን እገነዘባለሁ። የሚገደል ሁልጊዜም ይሞታል፣ የሚተኩስም ይሞታል፣ የሚያሸንፈውም ሟች ነው። ስለዚህ በሌላም በኩል የሚሰለፈው ወጣት ነው። የሚያመልጠው አምልጦ የቀረውን ሰብስበው ወደ ጦርነት ነው የሚማግዱት። ይህ ነገር ማብቃት አለበት። ምንም ጥቅም የለውም። ኃይላት ሁሉ ጦርነት እንዳያደርጉ ጫና የመፍጠር ጉዳይ የዜጋው፣ የኤሊቱ፣ የነጋዴውም፣ የባለሀብቱም የሁሉም መሆን አለበት። ድምጻቸውን የሚያሰሙበት ጊዜ አሁን ነው ሲሉ አቶ ገብሩ አስራት አሳስበዋል። ይህ ህይወት ዘመናችን አጭር ነው። ለሰው ልጆች ክብርና የጋራ ጥቅም ሲባል ክቡር የሆነው የአባቶቻችን፣ የእናቶቻችን፣ የወንድሞቻችን፣ የእህቶቻችንና የልጆቻችን ደም በከንቱ አይፍሰስ ሲሉ አቶ ገብሩ አስራት ከኤንቢሲ ኢትዮጵያ ጋር በነበራቸው ቆይታ ተናግረዋል። በሌላ በኩል የኢኮኖሚ ባለሙያውና ፖለቲከኛው ሙሼ ሰሙ አሸናፊም ሆነ ተሸናፊ የሌለበት ጦርነት፣ ሞትና ስደት ይቆም፣ ዘለቄታ ያለው ሰላም፣ ልማትና እድገት የሚሰፍነው በጠመንጃ ፈሙዝና በመተላለቅ ሳይሆን ተቀራርቦ በመነጋገር ልዩነቶችን በማጥበብና ቅራኔዎችን በማለዘብ ብቻ ነው። ኖ ሞር ዎር፣ ኤነፍ ኢዝ ኤነፍ ብለዋል። አበቃን። መልካም ጊዜ ተመኘን።